ወይም ኤፍሬምም ሬዲ ካልሆነ ወደ ዮሐን አለውኝ። ቴዲ ይሰማል? ልደት አለ። ለእኔ እዚህ ጋር ፖዝ ሆኖ ነው የሚታየኝ። ኔትወርክ እያስቸገረኝ ነው። በእርግጥ ከዛ ነው ስልክ አልገባብኝም። በጣም አሪፍ። ማውራት የምትችል ከሆነ ልደታችን ሜዳውን ፈረሱም እንዲል አድርግ። ፌር የሆነ ነገር እንዲሆነ ምንድነው የማደርገው? ቅድም የነበረው ወንድማችን ያለ ደቂቃ ነው ያወራው። 8 ደቂቃ አይበቃም? ልክ ለፖለቲከኞች እንደማደርገው ዞሮ ስለሚመጣ 9 ደቂቃ ላድርገው። 9 ደቂቃ ላድርገውና ከቤዚክሱ ጀምረ የኦርቶዶክስ ተዋህዶ እምነት ተከታይ ነው ልደት። ኤፍሬም ባለ ጊዜው የኢቫንጀሊስት ነው፣ መዳን በክርስቶስ ነው፣ ወይም ደግሞ የፕሮቴስታንት እምነት ተከታይ ነው። የውሃድ የኦርቶዶክስ እምነት ተከታይ እንደሆነ መገመት ይቻላል። እስኪ ከቤዚክሱ ጀምራችሁ ከመሰረታዊ አስተምሮ ጀምራችሁ አንድ ሰው ወደ ኦርቶዶክስ ተዋህዶ ሊቀላቀል ቢፈልግ ልደት የት ነው የሚጀምረው? እስኪ ንገረን። ምናልባት እኛ 2 ነን እና ደቂቃውን ከፋፍለን መጠቀም እንችላለን የሰጠህንን፣ ወይንስ እሱ ሙሉ ሊደርሰው ይችላል? ሜይ ቢ ፌር እንድትሆን ከተባለ ሰው በዛ እንዳይባል ከዚህ ጋር አንድ ነገር አጠር አድርጌ ነገራችሁ። ቦታው ቤቱ የሚችለው ማክሲመም ሰው እንኳን አስገባው ቢባል ከኔ ውጭ የሚችለው 8 ሰው ነው አይደል? 8 ሰው ነው መሸከም የሚችለው። ስለዚህ አንዳንዴ በቁጥር የኦርቶዶክስ እምነት ተከታዮች ከበዙ ለኦርቶዶክስ ፌቨር እያደረኩ አይደለም። በቃ እንደ አጋጣሚ ያው ለምሳሌ 2 ልጆች የኦርቶዶክስ ገብተዋል ወይ የእስልምና ሊበዙ ይችላሉ። ዛሬ 3ኛ ቀናችን ነው። ነገ አንዱ ሊበዛ ይችላል፣ አንዱ ሊያንስ ይችላል። እና ጀስት በሚዛናዊነት አድምጡት። አሁን 2 የኦርቶዶክስ ልጆች አሉ፣ ኦኬ ችግር የለውም። ሌሎች የምታምኑባቸው የእስልምናና የፕሮቴስታንት እምነት ተከታዮች ሲመጡ አንዳንድ እድል እሰጣለሁ። አሁን በዚሁ ባለው እንቀጥል፣ ችግር የለውም። አንተ ያገኘውን ደቂቃ እሱ ያገኛል። 9 ደቂቃ አለ ልደት። እሺ፣ እግዚአብሔር ያክብርልኝ ቴዲ። ደቂቃውን ማስጀመር ትችላለህ። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሚን። ሳይጓደል በሶስትነት ሳይቀንስ በአምላክነት ከዘላለም ጀምሮ ያለና የሚኖር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክርስቲያን እንደመሆኔ አንድ ሰው ወደ ቤተክርስቲያን ወይም ደግሞ ወደ ቅዱስ ቤተክርስቲያን ለመምጣት ምን አይነት መሰረታዊ ነገር ማወቅ አለበት የሚለውን ነገር ለማስረዳት ያህል በቀላሉ ቤተክርስቲያናችን ሁሉም ሊያውቀው የሚገባው የክርስቶስ ኢየሱስ ቤተክርስቲያን ናት። መሰረቷ ክርስቶስ ነው። ልክ በዚህ በሐዋርያት ስራ ላይ እንደተጻፈው ምዕራፍ 20 ቁጥር 28 ላይ እንዳለው እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሎ እንደተነገረ በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ናት እና ይህች ቤተክርስቲያን የሃይማኖት መግቢያ ወይንም መሰረታዊ የሃይማኖት ትምህርት አላት አዲስ ለሚመጣ ሰው። ከነዛ ውስጥም 5 አዕማደ ምስጢራት ወይንም 5 መሰረታዊ ትምህርቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው ሰው ማወቅ ያለበት አምላኩን ነው አይደለ? ልክ በዚህ በኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ሆይ ስማ ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው እንደሚለው የክርስቲያን አምላክ አንድ አምላክ ነው፣ በ3 አካል የተገለጠ በ3 አካል የተገለጠ አንድ አምላክ የሚለውን ማወቅ አለበት። ወይንም ደግሞ በአጭሩ የሚስጥረ ስላሴን ትምህርት መረዳትና ማወቅ መቻል አለበት። ሚስጥር ያስባለው ሰዎች የማያውቁት ለሰዎች እውቀት የተከለከለ ትምህርት ሆኖ ሳይሆን ክርስቲያኖች እግዚአብሔር አምላክ እሱ ራሱን በገለጠበት ልክ የሚረዱትና የሚያውቁት ትምህርት ነው እና የመጀመሪያው መግቢያው እግዚአብሔር ማን ነው ብሎ ማወቅና መረዳት ነው። ስለዚህ እግዚአብሔር አምላክ ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 3 ከቁጥር 13 ላይ ራሱን ለሙሴ የገለጠበት መንገድ በጣም እጅግ ደስ የሚል ሀሳብ አለ እና ምን የሚል ጥያቄ ነበር የነበረው? ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙንስ ማን ነው ባሉኝ ጊዜ ምን እላቸዋለሁ ብሎ ሲጠይቀው፣ ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በወጣ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ፣ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው ይላል። ምንና ያለና የሚኖር እኔ። ስለዚህ የክርስትና እምነት ውስጥ እግዚአብሔር ያለና የሚኖር ከዘላለም ያለ ለዘላለም የሚኖር አምላክ እንደሆነ ማወቅና መረዳት ይጠበቅብናል። ክርስቲያኖች 3 አምላክን አናመልክም። አንዱ አምላክ ግን በ3 አካል የተገለጠ እንደሆነ መጽሐፍ ቅዱስ በሚገባ ይነግረናል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ወደ ዓለም ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችሁ ሲል የአብን የወልድን የመንፈስ ቅዱስን ስም ይጠራና በእነዚህ ስሞች ብሎ አይደለም የሚጠቀልለው ስም ይልና ልክ ለአንድ እንደሚናገር ያደርገዋል። 3 ስም ተጠቅሶ ለምሳሌ አሁን ቴዲ፣ ኤፍሬም እና ዩሃድ ቢባል እነዚህ 3 ስሞች ተብሎ አይደለም የሚነገሩት። እዛ መጽሐፍ ላይ ግን በአብ በወልድ በመንፈስ ቅዱስ ስም ይለዋል። ለምንድን ነው? ስራው በአንድ አምላክ የሚሰራ ስለሆነ 3 አካል ማለት 3 አማልክት እንዳልሆነ ሲያስረዳ ይሄንን ይናገራል። ስለዚህ ክርስትና መሰረታዊ ትምህርቱ የሚጀምረው እግዚአብሔርን በማወቅ እግዚአብሔር ማን ነው? ሁሉን ቻይ አዶናይ ያለና የሚኖር አንድ አምላክ በ3 አካል የተገለጠ የሚለውን ያስረዳል። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠረ። አሁን ለምሳሌ ቴዲ እግዚአብሔር አለ ሲል እንደ አንድ ሰው ወይንስ ከአንድ በላይ እንደሆነ ሰው እየተናገረ ነው? እንደ አንድ ሰው እየተናገረ ነው። አለ ሲል የአንድ ሰው ንግግር ነው አይደል? ስለዚህ ይሄ የእግዚአብሔር ፈጣሪ አንድ እንደሆነ ትረዳል። እግዚአብሔር ማለት አለ ሲል ንግግሩ የአንድ ሰው ይመስላል። ግን ቀጠል ይልና በመልካችን ይላል አይደል? ከአንድ በላይ እንደሆነ አይናገርም። ስለዚህ እግዚአብሔር በስም በአካል 3 እንደሆነ ግን እነዛም 3 መለኮታዊ አካል በአንድ አምላክነት ጸንተው የሚኖሩ መሆኑን ክርስትና ከመጀመሪያውም ጀምሮ የሚያስተምር። ከዛ ክርስትና ቀጥል ይልና እግዚአብሔርና ሰውን መካከል ያለውን ነገር ያስረዳል። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ በመጨረሻው ቀን ሰውን ነው የፈጠረው አይደለ? ሰውን በመልኩ ከፈጠረ በኋላ ሰው የእግዚአብሔርን ትእዛዝ በማፍረሱ ወደቀ። በመውደቁ ምክንያት ሞት ወደ ሰው ልጆች ሁሉ ገባ። ስለዚህ ያንን የሰውን ልጅ ለማዳን እግዚአብሔር ምን አደረገ? አስቀድሞ ነቢያትን ኋላም ደግሞ ራሱ አንድያ ልጁ ወደዚህ ዓለም መጥቶ ሰው በመሆን ዓለምን ያዳነበትን ትምህርት ቤተክርስቲያናችን የሚስጥረ ሥጋዌ ወይም የአምላክ ሰው መሆን ትምህርት ብላ ትናገራለች። ከ3ቱ አካል ከአብ ከወልድ ከመንፈስ ቅዱስ አካላዊ ቃል ወልድ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 14 ላይ ምን ብሎ ይናገራል? ቃልም ሥጋ ሆነ ሲል ከ3ቱ አካል አንዱ ወልድ የእግዚአብሔር ልጅ እርሱ ሰው እንደሆነና የሰው ልጆችን ሁሉም ወደ ዘላለም ሕይወት እንዳመጣቸው ይህ የክርስትና መሰረታዊ ትምህርት ነው። የሚስጥረ ሥላሴን ከተረዳን በኋላ አንድ አምላክ በ3 አካል የሚለውን ጽኑ ትምህርት ካወቅን በኋላ ቀጣዩ የሚቀጥለው ዋነኛ ነገር የምንረዳው ምንድን ነው ማለት ነው? በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን መሰረታዊ ቃል የክርስትና ዋና ክፍል ሆኖ እናገኘዋለን። ልክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ስንት ልጁን ይላል? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ዓለሙን በመውደዱ ስንት ልጅ ነው የሰጠን? አንድ ልጅ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከዘላለሙ ከእግዚአብሔር ጋር ያለና የሚኖር ነው ያለ ነው። ለምሳሌ ይህንን መወለድ ስጋዊ መወለድ ሳይሆን ይሄ መለኮታዊ ውልደት ነው። በመለኮታዊ አካልነት ነው ወልድ ከአብ ከዘላለሙ የተወለደው። ልክ ለምሳሌ ከፀሐይ ብርሃን እንደሚወጣና በዛ ልብስ ይቆራርጣል። ልደት በአብና በወልድ አሁን ተመልሼ ይሆን ምናልባት መጥቻለሁ። ስለዚህ የአምላክ ሰው መሆን ትምህርት በቤተክርስቲያናችን እጅግ የጸና ትምህርት፣ ልክ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እንደሚል ክርስቶስ በስጋ እንደመጣ የሚያምን ግን ይህ ከእግዚአብሔርም ነው መንፈሱም ማለት ነው። ስለዚህ አምላክ አንድያ ልጁን ከዘላለሙ ከእርሱ ጋር ያለውን ልኮታል። አምላክ ሰው ከመሆኑ በፊት ወይም ቃል ስጋ ከመሆኑ በፊት ምንድን ነበር ስንል በመለኮታዊ ማንነቱ ከእግዚአብሔር ጋር ሲኖር የነበረ ነው። ለዚህ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ማንም ያየው የለም አለ፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ይላል። አንድያ ልጁ እርሱ ተረከው። ሌላኛውም የሰው ልጆችን ለማዳን በመስቀል ላይ የዋለውን አምላክ መዳኑን በምን እናገኛለን? ይሄ የክርስትና ደግሞ እጅግ ጽኑና መሰረታዊ ትምህርት የመዳን ትምህርታችን። እኔ እንደምታውቀው ሰዎች ሁሉ በአዳም ምክንያት ሞትን እንደተቀበልን ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ይናገራል። ሁሉ በቃ በአዳም እንደሞትን ማለት ነው። ሞት በአንዱ በአዳም እንደገባ፣ ህይወት ደግሞ በክርስቶስ ኢየሱስ እንደሆነ፣ ያንን ህይወት እንዴት እናገኘዋለን የሚለውን እኛ ክርስቲያኖች ወይም ኦርቶዶክሳውያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት። ለምንድን ነው ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ። የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በዕብራውያን መልእክት ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 እስከ 15 ላይ
ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክ ነው። አምላክ ደግሞ በባህሪው የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን። እንዲህ ይላል ሞትን በሞቱ እንዲሽር ይላል። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ታሰሩት የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ቀጣዩን ዮሐድ ስለሚቀጥለው ምንም ችግር ሰው ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያም በስጋ የተገለጠ አምላክ ዓለምን ያዳነ ያንን ድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን ልጅነትን መንፈስ እንደተቀበለን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይንም የመዳን እምነት ባጭሩ ክርስትና ነው ማለት ነው። ቴንኪው ልደታችን። ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶን ነው መክፈት የሚችሉ ከሆነ አላውቅም፣ ቢሆን ደስ ይላል። ካልሆነም ችግር የለውም መክፈት ትችላላችሁ ቪዲዮ። እርስ በርሳችሁም ስለምትጠያየቁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለሁ። አቻ እንድንሆን ከሁላችንም አንድ ይሁን። ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል። ኦርቶዶክስ ግን ሁለት ነው ያለው። ለሁለቱም ደግሞ 8 ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ቴዲ አረፍተ ነገራችሁን ስገነቡ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁርአን ጋር እንደዚህ ይላል፣ መጽሐፍ ቅዱስ ላይ እንደዚህ ይላል። የእናንተ ቁርአን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው? ኮንፊውዝድ አይሆንም ወይ? አንተም ስጠይቃቸው ቴዲ እናንተ ሃይማኖት ውስጥ ቢመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል፣ ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ ነው ጥያቄያችሁ የምታቀርቡት እንጂ የአንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆን ጥንቃቄ ያስፈልጋል። በተረፈ ግን ሁለት መሆን አለብን ከሁላችንም እምነት ተከታዮች። ለአንዱ 18 ደቂቃ ለሌሎቻችን 9 ደቂቃ ከሆነ ፌር አይደለም ካላችሁ ሁለት ጨምራለሁ በእናንተ ጥቆማ። እኔ አይዶን አላቃቸውም፣ ስለማላቃቸው ወይ በኮመንት እያነበብኩኝ ነው አስገባውና ልክ ልደት ዮሐድን አስገባው እንዳለ አንተ የምትጠቁመው ካለ ኤፍሬምም የሚጠቁመው ካለ አንዳንድ ሰው አስገባለሁ። ቪዲዮ ግን ትችላላችሁ፣ ካልቻላችሁ ቤተሰብ ግን ትችሉ አሪፍ ነው። ምናልባት አንድ ሰው ይሁን ከተባለ ዮሐድ መቀጠል ይችላል። ከዚህ በኋላ ሜይ ቢ እኔ የተነገርኩት 9 ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማድረግ ከቻለ ከዚህ በኋላ ዮሐድ መቀጠል ይችላል። እኔ መውረድ ይችላል። እሺ ልብ አመሰግናለሁ ስለ ትህትና ወንድሜ። ቪዲዮ ማብራት ትችላላችሁ ያላችሁት ኤፊ ዮሐድ እና ኦስማ አሁን ፌር ነው ብዬ አስባለሁ። ሚዛናዊ ነው። እንዴት ነው ቴዲ? እኔ ካሜራ ማብራት እችላለሁ ግን ስታንድ የለኝም። ኦፊስ ነው ያለሁት አንፎርቹኔትሊ እና በእጅ መያዝ ነው የሚሆነው። እንትን ማሳየው ነገር ስለሚኖር ላፕቶፕ ምናምን ከፍታለሁ ግን ስታንድ የለኝም። ለዛ ነው ቴዲ። መክፈቴ ግን አይቀርም። ይሄ ሶስተኛ ቀናችን ነው። 4ኛ 5ኛ ቀን ላይ እንደዛ እያደረግን እንሄዳለን። ለጊዜው ግን በዚህ አድምጧቸው። በቃ የግድ ቪዲዮ አብሩ እያላችሁ እንትን አትበሉ። አሁን ፌር ነው። ስለዚህ ከ3 እምነቶች ነው ያለው። ሌላ እምነት ተከታይ እዚህ ላይ ብዙ መጨመር አስፈላጊ ነው ብዬ አላስብም። ካቶሊክ እና የሐዋርያት እምነት ተከታዮች ናቸው ጥያቄ እያቀረባችሁ ያላችሁት። ዋቄ ፈናንም ለምንድን ነው ማታሳትፈው ብላችኋል። እሱንም እንደዚሁ ለማሳተፍ ሙከራ እናድርጋለን። ለጊዜው ግን በእነዚህ ወንድሞች እንቀጥል። ዮሐድ 9 ደቂቃ አለ ወንድሜ።
ድጋሜ ለኦርቶዶክስ 9 ደቂቃ እየተሰጠ ነው። ፌር አይደለም። ኤፍሬም ነው መቀጠል ያለበት። ኤፍሬም ፕሮቴስታንት ነው መሰለኝ። ኤፍሬም ነው ለካ። ኦኬ ኤፍሬም። ከዛ የዋዳ አካሄዱ ልደስ ስለወጣ እንትን ብሎብኝ ነው። እሺ ኤፊ 9 ደቂቃ አለ ወንድሜ። አመሰግናለሁ ቴዲዬ። ያው እንደተለመደው በቀደም ለታ ትንሽ ነገረ ድነትን በተመለከተ የተወሰነ ነገር አንስቼ ስለነበረ አሁን ትሪኒቲ ላይ ቆንጆ ነገር አንስተዋለትም። እኔ እዛ ላይ ትንሽ ነገር ማለት ፈልጋለሁ ትሪኒቲ ላይ ማለት ነው። እና ደቂቃ ከተያዘልኝ ወደዛ መግባት እችላለሁ። ኦስማንና ዮሐድዬ ሰላም ብያቸዋለሁ፣ ሁለታችሁንም ማለት ነው። ስለዚህ ልጀምር ቴዲዬ። መጀመር ይችላል። ያ እሺ ሁላችሁንም ሰላም ብያለሁ። ከታች ያላችሁ ሁላችሁም ቀጥሎ የምናገረውን ነገር በጣም በጥንቃቄ ልትሰሙኝ ለምናለሁ። አይቤግ እንደዛ እንድታደርጉ በጥንቃቄ እንድትሰሙ። ክርስቲያኖች 3 አምላክ ያመልካሉ ወይ? ክርስቲያኖች 3 አምላክ ነው የሚያመልኩት። በተደጋጋሚ ትሪኒቴሪያን ያልሆኑ ወይም ከትሪኒቲ ውጭ ከስላሴ አማንያን ውጭ ያሉ ሰዎች ስላሴን በተመለከተ ብዙ ጊዜ ሚስሪፕሬዘንት ያደርጋሉ ክርስትናን። 3 አምላክ እንደምናመልክ ወይም ትራይቲዝም እንደሆነ የኛ የስላሴ መሰረት እንደዛ ያወራሉ፣ እንደዛ ይናገራሉ። ግን በፍጹም እኛ 3 አምላክ አምልከን አናውቅም። 3 አምላክ እናምልክም ብንል 3 አምላክ የለም፣ ኤግዚስትም አያደርግም 3 አምላክ። እሱን ነገር ትንሽ ለማለት ነው። በዛ ላይ ከስሙ ብጀምር ሰለሰ የሚለው ነገር ብዙ ጊዜ መጽሐፍ ቅዱስ ላይ የለም ይባላል በተደጋጋሚ። ሰለሰ ማለት ከግዕዝ ግስ የወጣ ነው። ሶስትነት ማለት ነው፣ ሌላ አይደለም ስላሴ ማለት። ስለዚህ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ቃል አይደለም፣ ባይብሊካል ወርድ አይደለም ስላሴ የሚለው። ስለዚህ መጽሐፍ ቅዱስ ላይ ስላሴ የለም የሚባል ቀልድም አለ። መጽሐፍ ቅዱስ ላይ ስላሴ የሚለውን ፊደል ሳይሆን የምንፈልገው ሄደን አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች አሉ ነው። አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች ደግሞ ከዘፍጥረት እስከ ራዕይ በመጽሐፍ ቅዱስ ውስጥ የተጠለቀለቀ ትምህርት ነው እንደሚታወቀው። ስለዚህ ሶስትነት ለዛ ሶስትነት የተሰጠ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ወርድ አይደለም። ስለዚህ ስላሴ የለም ሳይሆን ስላሴ የሚለው የስነ መለኮት ቃልን መጽሐፍ ቅዱስ ውስጥ መፈለግ ነው። እሱ ነው ትንሽ ጤነኛ ያልሆነው ማለት ነው እንጂ ስላሴ ከዘፍጥረት እስከ ራዕይ ያለ ነው፣ በመጽሐፍ ቅዱስ ውስጥ አለ። ስላሴ ግን ማለት ሶስትነት ነው። ስትፈልግ ሄደህ የምትፈልገው ሶስትነት የሚለውን ነው የምትፈልገው እንጂ ያን ልዩ ሶስትነትን ነው የምትፈልገው፣ እሱን ነው እንጂ ስላሴ የሚለውን ፊደል ሄደህ ፈልገህ ስላሴ የለም መጽሐፍ ቅዱስ ላይ ማለት ቀልድ ነው። ስላሴ የሚባል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፐርሰን የሆነ አራተኛ አካል የለም። ስላሴ ማለት የአብ የወልድ መንፈስ ቅዱስ ስም ነው፣ የስነ መለኮት ቃል ነው ቃሉ ማለት ነው። ኦኬ ከሱ ልጀምር ብዬ ነው። እሺ 3 አምላክ እናመልካለን ወይ? እኛ 3 አምላክ የሚባል የለም፣ ሲጀመር የለም። ቢኖር ጥሩ ነበረ፣ ግን 3 አምላክ የሚባልም ኤግዚስት አያደርግም፣ ኤግዚስት አድርጎም አያውቅም። የክርስቲያኖች አምላክ አንድ አምላክ ነው። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላል። ኦኬ እዚህ ጋር እንደምታዩት ፋደር አለ፣ አብ ማለት ነው። ሰን አለ እዚህ ጋር፣ ወልድ ማለት ነው። ሆሊ ስፒሪት አለ፣ መንፈስ ቅዱስ ማለት ነው። እቺ ጋድ የምትለዋ እዚህ ጋር ኢሰንስ ነች ወይም ኔቸር ነች እንደምታውቁት። ኦኬ እሺ ይሄ አንዱ ኔቸር፣ ይሄ ኔቸር አንዱ ኔቸር በሶስቱም በአብ በወልድ በመንፈስ ቅዱስ በሶስቱ አካላት ውስጥ በሙላት ይኖራል። የትኛው? ይሄ አንዱ ኔቸር። ኦኬ አንዱ ኢሰንስ በሶስቱ ውስጥ በሙላት ይኖራል። ኦኬ ኢየሱስን ወይም ደግሞ ወልድን አምላክ ነው ትላላችሁ? አዎ። አብ አምላክ ነው ትላላችሁ? አዎ። መንፈስ ቅዱስም አምላክ ነው ትላላችሁ? አዎ። ስለዚህ 3 አምላክ ነው የምታመልኩት ማለት ነው። አምላክ አምላክ አምላክ፣ ስለዚህ 3 አምላክ ነው ይላሉ። ነው አይደለም፣ አንድ አምላክ ነው። አምላክ 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 አንድ አምላክ እንዴት ይመጣል? አምላክ 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 ካልክ በኋላ ከዛ በኋላ ዴን አንድ አምላክ እንዴት ትላለህ? በጣም ጥሩ። አብም ወልድም መንፈስ ቅዱስም ይሄን አንዱን ኔቸር ነው የሚካፈሉት። ኦኬ ይሄ አንዱ ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። አብ የራሱ መለኮት የለውም፣ ወልድ የራሱ መለኮት የለውም፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። መለኮት አይከፈልም። ይሄ አንዱ መለኮት አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ፉሊ ሼር የሚያደርጉት ይሄን አንዱን ኔቸር ነው። አብ የራሱ መለኮት ቢኖረው፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት ቢኖረው 3 አማልክት ነው። ነገር ግን የለም፣ አብ ከወልድ የተለየ አምላክነት የለውም፣ ወልድ ከአብ የተለየ አምላክነት የለውም፣ መንፈስ ቅዱስ ከአብና ከወልድ የተለየ አምላክነት የለውም።
አንድ አምላክ ነው ያለው የምንለው ለዚህ ነው። ኢሰንሱ አንድ ስለሆነ ማለት ነው። በፐርሰን ኦፍ ኮርስ 3 ዲስቲንክት ፐርሰንስ አሉ። ኦኬ 3 አካላት አሉ። ነገር ግን አንድ መለኮት ነው ያለው። ይሄን አንዱን ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። ኦኬ ስለዚህ ከዛ የተነሳ ነው አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ የምንለው። ይሄ አንዱ ኔቸርን ፉሊ ኦኬ በሶስቱም አካላት ውስጥ ስላለ ነው። 1 2 3 ብለው ይቆጥሩና አካላትን ቆጥረው 3 አምላክ አለ ይላሉ። ይሄ ፐርሰን ነው፣ ኢሰንስ አንድ ነው። ኦኬ አንዱ ኢሰንስ ነው በሶስቱም አካላት ውስጥ ያለው። ለምሳሌ በምድር ላይ ስንት አይነት ሰውነት አለ? የሰውነት ኢሰንስ ስንት ነው? ምድር ላይ ሰውነት ኢሰንስ አንድ ነው አይደለ? ሰዎች ሁሉ ሰዎች ናቸው እንጂ ዝንጀሮዎች አይደሉም። ሰዎች ናቸው። የሰውነትን ኢሰንስ የተካፈለ ሁሉ ሰው ነው እንጂ ሌላ አካል አይደለም። ኦኬ ሌላ ፍጡር አይደለም። ስለዚህ የሰውነት ኢሰንስ ስንት ነው? አንድ ነው። እዚህ ገስት ላይ ስንት ሰው አለ? አንድ የሰውነት ኢሰንስ አለ። አንድ ሰውነት ነው ያለው። 2 3 4 ሰውነት የለም። አንድ ሰውነት ግን ገስት ላይ ስንት ሰዎች አሉ? 4 ሰዎች አሉ። ኦኬ የሰውነት ኢሰንስ አንድ። ወይም ደግሞ ወንዶች ስለሆንም በሌላ ምሳሌ ልስጥ። ለምሳሌ በምድር ላይ ስንት አይነት አባትነት አለ? የአባትነት ኢሰንስ ስንት ነው? አንድ ነው። ልጅ የወለደ ወንድ በሙሉ ምን ተብሎ ይጠራል? አባት ተብሎ ይጠራል አይደለ? እናት አይባልም መቼስ። ወንድ ከሆነ ልጅ ከወለደ አባት ተብሎ ይጠራል። የአባትነት ኢሰንስ ስንት ነው? አንድ። ስንት አባቶች አሉ? በጣም በርካታ በምድር ላይ። ገስት ላይ ያለነው በምሳሌ ልጆች ቢኖሩ ሁላችንም አባትነት ኢሰንስ አንድ ነው። ግን አራታችንም አባት ተብለን የተጠራ ነው። ለምንድን ነው? አንዱን የአባትነት ኢሰንስ ስለተካፈልን ነው። ፉሊ ሼር ስለምናደርግ አባት ተብለን እንጠራለን። ኦኬ 4 አባት ተብለን ልንጠራ እንችላለን። ኢሰንሱስ ግን ስንት ነው? አንድ ነው። ኦኬ 2 3 የለም። አለበለዚያ እናት ነው የምትሆነው እንጂ አባት ልትሆን አትችልም። ኢሰንሱ የአባትነት አንድ ስለሆነ እዚህ ጋር ይሄ ኢሰንስ ኔቸር አንድ ነው። 2 3 4 መሆን አይችልም። 3 ስንል ስለ ፐርሰን እያወራን ነው። ስለ አካል ነው የምናወራው እንጂ ስለ መለኮት አይደለም የምናወራው። መለኮት አንድ ነው። ይሄ አንዱ መለኮት ነው በሶስቱ አካላት ያለው። ለዛ ነው አምላክ ብለን ግን አንድ አምላክ ምንለው። ይሄንን አንዱን መለኮት ነው ፉሊ ሼር የሚያደርጉት እንጂ የራሳቸው አንዳንድ መለኮት የላቸውም። ስለዚህ 3 አምላክ እናድርግ ቢባል ሊሆን አይችልም። ሰዎች ብለን እንጠራለን አይደል? ሰዎች 4 አባቶች አላልኩም? ገስት ላይ ያለ ነው 4 አባቶች ዴን ኦኬ አባትነት ስንት ነው? አንድ አባትነት ነው ያለው። ስለዚህ 3 ስንል ለምሳሌ 1ም 3ም የሚል መቀለጃ ነገር አለ። በነገራችን ላይ አንድ ነገር አንድም 3ም በአንድ ጊዜ ሊሆን አይችልም። የክርስትና አስተምሮ 1ም 3ም ሲባል ስላሴ አንድ ማለት በመለኮት ነው፣ 3 ማለት በአካል ነው እንጂ በአንድ ነገር አንድም ነው 3ም ነው እያልን አይደለም። እሱም መቀለጃ ብዙ ነገሮች ካለማወቅ የተነሳ ስለሆነ ነው። 3ነቱ በአካል ነው፣ አንድነቱ በመለኮት ነው። ስለዚህ አንድ ነገር 3ም አንድም ሊሆን አይችልም በአንድ ጊዜ። እንደዛ አይደለም የምንለው እኛ። 3 ስንል በአካል ማለታችን ነው፣ አንድ ስንል በመለኮት ማለታችን ነው። ስለዚህ ኢሰንሱ አንድ ነው። ይሄ መለኮት የምንለው አንድ ነው፣ 3 አይደለም። ስለዚህ የምናመልከው ራሱን በ3 አካል የገለጠ አንዱን አምላክ እግዚአብሔር ነው የምናመልከው። 3 አምላክ የሚባል ነገር የለንም። ራሱን በ3 አካል የገለጠ ልብ በሉ አንድ አምላክ ነው የምናመልከው። አብ የራሱ የብቻው አምላክነት፣ ወልድ የብቻው አምላክነት፣ መንፈስ ቅዱስ የብቻው አምላክነት የለውም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም ከመንፈስ ቅዱስና ከአብ የተለየ አምላክነት የለውም። መንፈስ ቅዱስም እንደዛው። ስለዚህ 3 አምላክ ታመልካላችሁ የሚባለው ውሸት ነው። 3 አምላክ እናድርግም ብንል አናደርግም። አንድ አምላክነት ነው ያለው። አንድ ይሄ ነው በሶስቱም አካላት ውስጥ በሙላት ያለው። ኦኬ ስለዚህ 3 አምላክ ነው የምታመልኩት የሚባለው ነገር ሐሰት ነው፣ ስም ማጥፋት ነው። 3 አምላክ አናመልክም። የኛ አምላክ አብ ወልድ መንፈስ ቅዱስ ይባላል። ራሱን በ3 አካል የገለጠው አንዱን አምላክ ነው የምናመልከው። አካል ስንል ረቂቅ መንፈሳዊ አካል ማለታችን ነው። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል ረቂቅ መንፈሳዊ አካል ነው እያወራን ያለ ነው እንጂ የሚጨበጥ የሚዳሰስ አካል ማለት አይደለም። ኦኬ 1 ደቂቃ ነው ያለኝ። ኦኬ ስለዚህ ይሄ ነገር ገዚሁ ላይ ሊጨርሰው በቃ 1 ደቂቃ ከሆነ ያለኝ። ስለዚህ 3 አምላክ ነው የሚያመልኩት ክርስቲያኖች የሚባለው ውሸት ነው። ክርስትና 3 አምላክ እና በነገራችን ላይ ኤግዚስት የሚያደርግም 3 አምላክ የለም። ምድር ላይ ያለው እግዚአብሔር ከአማልክቶች መካከል እንዳንዱ ሳይሆን ከአማልክት መካከል ብቸኛ አምላክ ነው። 3 አምላክም 2 አምላክም የለም ምድር ላይ ያለው በሰማይ ያለው ኤግዚስት የሚያደርገው አንድ አምላክ ነው። እሱም የክርስቲያኖች አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። አንድ አምላክ ራሱን በ3 አካል የገለጠ
ይሄ አንድ ነው በሶስቱም አካላት ውስጥ በሙላት ያለው እንጂ አብ የራሱ መለኮት፣ ወልድ የራሱ መንፈስ ቅዱስ የራሱ መለኮት የለውም። አመሰግናለሁ ቴዲ። ቴንክ ዩ ዮሐድ ንጉስ። ሰላም፣ እንዴት አመሻችሁ? ይሰማል? ይሰማል። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። መቀጠል አሁን ልቀጥል እችላለሁ? ትችላለህ። ደቂቃ እየቆጠረ ነው። ኦኬ ጀምሯል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንግዲህ ጥበብን እውቀት የሚገልጸው እግዚአብሔር ለሁላችን ማስተዋሉን ያድለን እና ደግሞ በምናገረው ደግሞ የጠራውን መልእክት እግዚአብሔር አምላክ ወደ እናንተ እንዲያደርስ የእሱ መልካም ፈቃድ ይሁን። ልቀጥል። አብዛኛው ነገር ስለተባለ እኔ ሞር ወደ ነገረ ድህነት ወይም ደግሞ ስለ ሰው ልጆች መዳን እንዴት ነው የሚድኑት ወደሚለው ሞር ፎከስ አድርጌ ለማውራት እሞክራለሁ። በመጀመሪያ ያው የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከተዋለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድን ነው? ከሶስት ነገሮች ነው። አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበር ይላል። ስለዚህ እግዚአብሔር አምላክ አሎቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አሎቱ ፍጥረት ራሱ ጀነራሊ አስገኚ እንዳለው እንረዳለን። ይህ አስገኚ ግን እንዴት ነው ልናውቀው የምንችለው? ኦኬ አስገኚ እንዳለ ፍጥረት ራሱ ከነገረን የአስገኚ ግን ማን እንደሆነ በምንድን ነው ልናውቀው የምንችለው? ስፔሲፊክ ሪቪሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የት አለን? ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልዎት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ
የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ኦኬ ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። ኦኬ በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ኦኬ ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱን በእንደዚህ አይነት ምስጢራት እናገኘዋል። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ኦኬ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ኦኬ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተህ የምጥለው ወይም ደግሞ አንድ አግኝተህ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀህ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት። ሞት የሌለበት ኦኬ የማይፈርሰው የማይበሰብሰው የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ።